ከመጻሕፍት ዓለም ፕሮፌሰሩ ደራሲ አዶኒስ፣ ተራኪ ደጀኔ ጥላውንና ኢየሩሳሌም ነጋ። ፕሮፌሰሩ የዛሬ ተረካ ክፍል 2 ነው። ቆንጂቷ አይኖቿን ያሻሸችና ያዛጋች እንደ መንቃት አለች። እንዴ ምን ነው ሳይነጋ አለችው እየተንጠራራች። ሞቅ እስኪል ብትተኛ ይሻላል። ስም እንጂ አለ ፕሮፌሰሩ ይብሱን ነገሩ ሁሉ ወንጀብጀብ እያለበት። የት ነው ይሄ ቦታ? የት ነው ያለነው? ምን ማለት ነው? የት ነው ያለነው ማለት? አለች ቆንጂት የበኩሏን ግር እያላት። የት ነው ያለነው? ፕሮፌሰሩ ጥያቄውን አጠናክሮ ደገመው። እንዴ ሆቴል ነው? ማ የሚባል ሆቴል? እኔ እንጃ ስሙን እንኳን አላየሁትም አለች የበለጠ እየተነቃቃች። ቆይሺ የት ሰፈር ነው? አረ እኔም አላወኩትም። ይህችን ይወዳል ሰውየው። ወደ መስኮቱ ሄደና ውጪውን አየት አድርጎ እንደገና ወደሷ በመዞር እኔ ምልሽ አንቺን እዚሁ ነው ያገኘሁሽ? እንዴ ምን ሆነሃል? የዛይ ነው እንጂ የመጣኸው? ከየት ነው ይዤሽ የመጣሁት? ወይኔ ጉዴ! ግራ በመጋባት እያስተዋለችው። ግን ከምርህ ነው? አዎ ምንም ትዝ አይለኝም። የት ነው ያገኘሁሽ? ቆንጂቷ በሳቅ ፈነዳች። ጉድ እኮ ነው። ከትከሻዋ ቀና ብላ ከኮሞዲኖ ላይ ሲጋራ አንስታ ከንፈሯ ላይ ሰካች። እስቲ ለማንኛውም ለኩስልኝ። አትቀልጅ፣ ከልቤ ነው አላት እየለኮሰላት። የት እንዳገኘሁሽ ንገሪኝ። ሲጋራዋን አንድ ሁለቴ ሳብ አደረገችና በቃ ምንም ትዝ አይልህም አለች። በጭራሽ። ይገርማል። ስንገናኝ እንኳን ያን ያህል የሰካካት መስልም ነበር። ፕሮፌሰሩ ትዕግስቱን እየጨረሰ ነው። ሴትዮ የት ነው ያገኘሁሽ? መንገድ ላይ ነው። እሷም አንባረቀች። መንገድ ላይ ማለት? በቃ መንገድ ላይ፣ የምሰራበት መንገድ ላይ። ጥሩ። የት መንገድ ማለት? የት ሰፈር? 6 ኪሎ። 6 ኪሎ ምኑ ጋር? አለ ፕሮፌሰሩ ለማስታወስ አይነት ግንባሩን ቋጠር ፈታ ያደረገ። ማርክስ አደባባይ ፊት ለፊት አለች ቆንጂቷ ከምታስወጣው የሲጋራ ጭስ ጋር በተቀላቀሉ ቃላት። ማርክስ አደባባይ እዛ ጋር ምን አለ? ማለቴ አንቺ እዛ ምን ትሰሪ ነበር? ስራዬን ነው እኮ። ምንድነው ስራሽ? ወጥር አደረጋት። ይቺን አጫዋታ አለች ነገር ሁሉ ያልተዋጠላት አይነት። ጨዋታ አይደለም። ጥያቄ መልሽልኝ። አሁን እውነት ከምርህ ነው ወይስ እያደረከኝ? ንገሪኝ፣ ምንድነው ስራሽ? ፕሮፌሰሩ
ማማረሩ በግልጽ ይታያል። ስራዬማ ማታ ማታ መንገድ ላይ ቆሜ ያንተ አይነቱን መጠበቅ። ፕሮፌሰሩ ጆሮው ማመን ያቃተው ይመስላል። ግንባሩ ተገመጨጨ፣ አይኖቹ ፈጠጡ። ቆይ ስትሪት ገርል ነኝ እንዳትኝ ብቻ። እንክት ለምን አልልህ? በእንጀራዬ የማፍርበት መሰለህ? ጂሰስ ክራይስት አለ መብረቅ የመታው አይነት። ሲጋራውን አከታትሎ እየመጠጠ በክፍል ውስጥ ከወዲያ ወዲህ ተንጎራደደ። ግን በጣም ይገርማል አለች ቆንጂቷ የራሷን ሲጋራ ኮሞዲኖ ላይ እየተረኮሰች። ማመን አልችልም። እንዴት ምንም ነገር ትዝ ላይልህ ይችላል? እኔ ምልሽ አለ ፕሮፌሰሩ ድንገት ወደሷ ዞር ብሎ፣ አንቺ መንገድ ላይ ቆመሽ እኔ ነኝ አንቺ ጋር የመጣሁት? አዎና አለች ቆንጂቷ። በመጀመሪያ አለፍከኝ፣ እንደገና መኪናህን አዙረህ ተመለስክና አጠገቤ ስትደርስ ቆምክ። እሺ። ተስፋ በመቁረጥና ሁሉን ነገር ከሷ ለመስማት የመፈለግ አይነት። ከዛ በቃ ፍራንክ ሰጠኸኝና መኪና ውስጥ ገባሁ። ቁልቁል እየወረድን እያለን ሌላ ነገር ፈልጌ እንዳይመስልሽ ብቻ የመጠጣት አስጠልቶኝ እንዲሁ እንድታጫውችኝ እንጂ ባለ ትዳር ነኝ። ትንሽ ካማሽተሽኝ በኋላ የፈለግሽበት አደርስሽና ወደ ቤት እገባለሁ አልከኝ። አይሲ ይሄ ማለት እዚህ ከመምጣታችን በፊት ሌላ ቦታም ሄደናል ማለት ነው? ምን ያልሄድንበት ቦታ አለ? ጭፈራ ቤት የተባለ ቀረን እንዴ? ምን ጭፈራ ቤት? ኖ እኔ ጭፈራ ቤት ልወስድሽ አልችልም። አንተማ ምን ትወስደኛለህ? በይ እንግዲህ የፈለግሽበት መሄድ እንችላለን፣ አመራሩን ላንቺ ትተዋለሁ አልከኝ። ቆንጂቷ ማስታወሷን ቀጠለች። እንግዳ ክስተት የሆነባት ይህ የፕሮፌሰሩ ሁሉን ነገር ሙሉ በሙሉ መርሳት የጨዋታ ድባብ የፈጠረላት ይመስላል እንጂ እኔ ራሴ የወሰድኩሽ ቦታ የለም። በጥያቄው ላይ ጥያቄው ቀጠለ። አንድ ሁለት ቦታ ባንተ ምርጫ ገብተናል መሰለኝ እንጂ በአብዛኛው በእኔ ነው። አንድ ሁለት ቦታ አለ ፕሮፌሰሩ ደንገጥ በማለት። ቆይ ሰላም ግሮሰሪ የሚባል ቦታ ወስጄሻለሁ። ስማቸው እንኳን ትዝ አይለኝም። እሺ አስተናጋጆቹ ሁሉ የሚያውቁኝ ቦታ ወስጄሻለሁ። አይ እንደውም አንተ ራስህ ከዚህ በፊት የምታውቃቸው ቤቶች አልመሰሉኝም፣ እንዲሁ በአጋጣሚ መሰለኝ። ደህና አንቺ በወሰድሽኝ ቦታዎችስ የሚያውቁኝ ሰዎች አጋጥሞኝ ነበር? አለ ፕሮፌሰሩ ሲጋራውን እየመገመገና ከወዲያ ወዲህ እየተንቆራጠጠ። ያ የተጣላው ልጅ ብቻ እንጂ ሌላ እንኳን ትዝ አይለኝም። ያ የተጣላው ልጅ መንቆራጠጡን ትቶ ቆም በማለት ተጣልቼም ነበር? አዎና አንድ አዝማሪ ቤት ውስጥ እየጨፈርን እያለን መጀመሪያ መጥቶ ሰላም አለ። ከዛ እኔ አንቺ ደደብ ሸርሙጣ አሁኑኑ ከዚህ ቦታ ጥፊ አለኝ። ንድድ አልኩና የማንህ አቃጣሪ ስለው በጥፊ መታኝ። ከዛ አንተ ደግሞ እሱን በጥፊ መታኸው። ማይ ጉድነስ አለ ፕሮፌሰሩ ሲጋራውን ወለሉ ምንጣፍ ላይ ወርውሮ ስተቱ ሲገባው ከሷ ጫማዎች አንዱን በማንሳት እሳቱን እየደፈጠጠበት። በደንብ የሚያቀኝ ሰው ይመስልሻል? ማን ነው ስሙ? ስሙን እንኳን እንጃ፣ ብቻ በደንብ የሚያውቅ አይነት ሰው ነው። ጋሼ ነበር የሚልህ፣ የሆነ ቀጭን ረዘም ያለ ጠይም ልጅ። ፕሮፌሰሩ ግንባሩን እያሻሸ
ጥቂት ተንጎራደደና ከዛስ መጨረሻው እንዴት ሆነ ሲል ሰንሰለታማ ጥያቄውን ማስከተለ። ከዛ በቃ ገላገሏችሁና እሱን አስወጡት። ከወጣ በኋላ ግን እንደገና ተመልሶ መጣና ጋሼ በጣም ይቅርታ ላንተው ብዬ ነው ብሎ ወጣ። ከዛ በኋላ አልተመለሰም። ሁሉ ነገር ምስቅልቅሉ የወጣበት ፕሮፌሰር እየተንጎራደደ ጥቂት ካሰበ በኋላ ምናልባት ተማሪ ይሆናል አለ ለራሱ የሚያወራ አይነት። እንዴት ነው ስታዩ ተማሪ ይመስላል? ተማሪ ይሆናል እንዴ? አስተማሪ ነው እንዴ? ምን ነው ምን መስይሽ ነበር? ዛፍ ቆራጭ? አንደበቱ ድንገት መረር ያለ ይመስላል። ከምሬ እኮ ነው። አስተማሪ ልትሆን አትችልም ማለት እንደዚህ ገንዘብ መርጨት የሚችል አስተማሪ አለ እንዴ? እንዴት? እኔን ገንዘብ ይረጫላልሽ ማን ነው? ኮስተር ያለ ጥያቄ ነበረ። ምንድነው ያየሽው? ወይ ጣጣ! ማታ ብቻ ያጠፋው ብር ያስተማሪ አመት ደሞዙ ባይሆን ነው። አይሲ ብዙ ሳጠፋ ነበር። ማጥፋት ቀላል። ይሄንን 50 ብር እንደ ጥሬ ወረቀት አልነበር እንዴ ስታድል ያደርከው? አልገባኝም። ለማን ነበር የማድለው? ማን ቀረ? ዘፋኝ አልቀረ፣ እስክስተኛ አልቀረ፣ ሙዚቀኛ አልቀረ፣ አስተናጋጅ አልቀረ። ኧረ እንደው ማን ቀረ? ሌላውን ተወና ለኔ እንኳን 4 ይሁን 5 50 ብር ሸልመኛል። ግን ለምንድን ነው ባለ 50 ብቻ ያስከው? አንቺ ደግሞ ምን ስላደረግሽ ይሆን 4 እና 5 የሸለምኩሽ? አብሬ እስክስታ ስላልኩ ነው። አይሲ አለ ፕሮፌሰሩ ወደ መስኮቱ ጎርደድ እያለ። እስክስታ ስላልሽ 50 ብር። በዚህ ላይ ሂሳብ ከፍለ መልስ መቀበል የለ። እኔ ልቀበል ስል ደግሞ እጄን ጨምድደህ እያጣደፍከኝ ዘይን ትወጣለህ። ቀላል ስቃጠል አደርኩ እንዴ? መስኮቱ ጋር ቆሞ ወደ ውጪ ይቆዝም የነበረው ፕሮፌሰር የሆነ ነገር ውል ያለው አይነት ዞር አለና ወለሉ ላይ የወደቀውን ኮቱን ብድግ አድርጎ ከውስጥ ኪሱ ውስጥ ፖስታውን አወጣ። Jesus, I can't believe this አለ ፖስታውን ከፍቶ ውስጡን ካጠራ በኋላ 150 ብር ብቻ ነው ይቀረኝ። የሚያወራው ለራሱ እንጂ ለሱ አይመስልም። ከ3000 ብር ላይ 150 ብር ብቻ ኢምፖሲብል። ፖስታውን መልሶ ኮቱ ኪሱ ውስጥ ከተተና ኮቱን አልጋው ላይ ጣል ካደረገ በኋላ ሱሪውን ኮለሉ ላይ አንስቶ እያጠለቀ ሳለ ቀበቶን ወለሉ ላይ አየው። በነበረው ግርታ ላይ ሌላ ግርታ ጨመረለት። ሸሚዙን አንስቶ ለበሰና ቀበቶን በሱሪው ዘለበቶች እያስገባ ሳለ ቀድሞ ነገር ለምን ቀበቶ ሊፈታ እንደቻለ ቢያሰላስል ይህ ነው የሚባል ምክንያት ብቅ አልላለው። ሲጋራ ለኩሶ እያጤሰ ጥቂት ተንጎራደደ። እኔ ምልሽ አላ ድንገት ወደሷ ዞር ብሎ መጀመሪያ እንደተገናኘን መኪናው ስገባ ብር ሰጠኝ ብለሻል? አዋ አለች ቆንጂቷ አልጋ ውስጥ እየተመቻቸች። ስንት ሰጠውሽ? 1000 ብር በይኝ
ኡኡቴ መጀመሪያማ ያን ያህልም ስላልሰከርክ የምትሰራውን ታውቅ ነበር። ሸብር ይለኛል ቀልደኛ። እሺ ስንት ሰጠውሽ? 50 ብር ነው። እሱም ድርብ እንዳይሆን ለማረጋገጥ ስንቴ እንደፈተከው ባወቅ። በርግጥ በኋላ የዞርን ስንጠጣና እየሰከርክ ስትመጣ አስሬ ሂሳብሽን አልሰጠውሽም ለካ እያልክ ትሰጠኝ ነበር። አይሲ እና አንቺም ዝም ብለሽ ተቀበይ ነበር አለ ፕሮፌሰሩ ለትንግርት ፍጥጥ ብሎ ያያትና ሲጋራውን ከመሳብ ይልቅ እየነከሰው። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።